ውድ ተመልካቾቼ ባለፈው ጊዜ ተቀባይነት ማጣት በሚል ርዕስ በመናቅ በመጠላት በመገፋት እንዲሁም በመተው አይነት ህይወት ውስጥ ያሳለፋችሁ የምትገኙ ወዳጆቼ እናንተ እንድትከታተሉት ዘንድ አንድ ትምህርት ጋብዣችሁ ነበር። እርግጥ ነው ተንቃችኋል። አዎ ልክ ነው፣ ተጠልታችኋል፣ ተገፍታችኋል፣ ተቀባይነት አጣችኋል። ግን ደግሞ ይህንን እንዴት አድርጋችሁ ልትይዙት እንደምትችሉ በዚህኛው ክፍል እነግራችኋለሁ። እንድትከታተሉኝም ዘንድ በአክብሮት ጋብዛችኋለሁ። አገልጋይ ዮናታን አክሊሉ። እግዚአብሔር አምላክ በሪጀክሽን ውስጥ እንድናልፍ የሚፈቅድበት አንዱ ጉዳይ ሰዎች ከፊውቸር ላይፋቸው እንድንወጣ ብቻ አይደለም ሪጀክት የሚያደርጉን። እግዚአብሔር ከወደፊቱ ጣጣም እንድንወጣ ስለሚፈልግ ነው ሰዎች ከወደፊቱ ህይወታቸው እኛን እንዲያወጡ ነው ይፈቅድላቸው። ሊመጣ ያለ ጣጣ እንዳለ የሚያቀው መጀመሪያ ላይ ቆሞ መጨረሻን የሚያቅ መድኃኔዓለም ስለሆነ ሊመጣ ካለው ጣጣ እንድትወጡ ሲፈልግ ሰዎቹ ሪጀክት እንዲያደርጓችሁ ይፈቅዳል። ሪጀክሽን ኢዝ ሪዳይሬክሽን። ሌላ አቅጣጫ እንድትሄዱለት ሲፈልግ እግዚአብሔር ሪጀክት እንድትደረጉ ያደርጋል። የሚገፏችሁ የሚንቋችሁ ወይም ቦታ የማይሰጧችሁ የሚገፏችሁ ሰዎች የቱንም ያህል ይግፏችሁ እንጂ ህልመኛ መሆናችሁን አይክዱም። እናንተ ጋር ፖቴንሻል እንዳለ አይክዱም። ሳኦል ትዝ ይላችኋል፣ ህይወቱን ዘመን ሁሉ ዳዊትን ቢያሳድደውም አንተ በእስራኤል ላይ እንደምትነግስ አውቃለሁ ይለዋል። እንደውም ቤተሰቡን ሁሉ አደራ ይለዋል። የሚገፏችሁ ሰዎች በድርጊታቸው ይግፏችሁ እንጂ በልባቸው ጥሪ እንዳለባችሁ የእግዚአብሔር አጀንዳ እንዳለባችሁ አይክዱም። ሊክዱም አይችሉም። ለምንድን ነው እግዚአብሔር በሪጀክሽን ውስጥ እንዳልፍ የሚፈልገው ብላችሁ ከጠየቃችሁ ከማትፈልጉበት ቦታ ወደምትፈልጉበት ቦታ እግዚአብሔር ሊያመጣችሁ ሲፈልግ ዋጋ ቢስ ከተደረጋችሁበትና ከሆናችሁበት ህይወት በከፍተኛ የህይወት ዋጋ ወደምትተረጎሙበት ሜዳ ሊያመጣችሁ ሲፈልግ ስሩ ሪጀክሽን ነው እናንተን እግዚአብሔር ወደዛም ያመጣችሁ። ሌላው ከጨረሳችሁበት ወደምትጀምሩበት ቦታ እንድትመጡ ሲፈልግ እግዚአብሔር በመገፋት ውስጥ በመናቅ ውስጥ ዋጋቢስ ተደርጋችሁ በመቆጠር ውስጥ እንድታልፉ እግዚአብሔር ያደርጋል፣ ይፈቅዳል። እንደነዚህ አይነት ነገሮችን በህይወታችሁ እንዲሆን ያደርጋል። ከሪጀክሽን በኋላ ምን አለ ካላችሁኝ ዲቫይን አክሰለሬሽን አለ። የመገፋት ዘመናችሁ የረዘመ የሚመስላችሁ ከመገፋት በኋላ ያለው አክሰለሬሽን ዲቫይን አክሰለሬሽን ስለሆነ ፈጣን ስለሆነ ፍጥነቱ በጣም ከሰው ከመታወቅ ያለፈ ስለሆነ ስለማይታወቃችሁ ነው እንጂ ከተገፋችሁበት ዘመን ይልቅ በሰው አቆጣጠር ቢቆጠር በመለኮታዊ ፍጥነት የምትሄዱበት ጊዜ በጣም የሚገርም ነው። ስለዚህ ለምን ተገፋው እንዴት ተገፋው ልገፋ ምናምን እንደዛ እንዳትሉ አሁንም ላሳስባችሁ ወዳለሁ። እግዚአብሔር አምላክ ወደምትፈልጉበት ዋጋ ወደምታወጡበት ህይወት እናንተ ጋር ትርጉም ወዳለበት አቅጣጫ እንድትመጡለት ሲፈልግ እንደዚህ ያደርጋል። ይሄ የባለፈው ሳምንት ነው፣ የባለፈው ክፍል አንድ ነው። ዛሬ በመገፋት ውስጥ ስናልፍ በሪጀክሽን ውስጥ ስናልፍ እንዴት ነው ሪጀክሽንን ዲል ማድረግ ያለብን? በሚገፉን ሰዎች ሪጀክት በሚያደርጉን ሰዎች እና በሪጀክሽናችን ሁኔታ ውስጥ ሪጀክሽንን እንዴት ነው ሃንድል ማድረግ ያለብን? በዚህ ውስጥ ስናልፍ ምንድነው ልናውቅ የሚገባው ጉዳይ በሚለው ሐሳብ እንነጋገራለን። እንደምታውቁት የሙሴ ወንድሞች ግብፃዊው ዕብራዊውን ሲመታው አይቶ ሙሴ ግራና ቀኙን አይቶ በዘጸአት መጽሐፍ ምዕራፍ 2 ላይ ግብፃዊውን ገደለው። በሚቀጥለው ቀን ዕብራዊውን ሲመታው አየና ስለምን ወንድምህን ትመታዋለህ አለው። በዚህ ጊዜ አንተ በእኛ ላይ ሹምና ዳኛ ያደረገህ ማን ነው? ግብፃዊውን እንደገደልከው እኛንም ልትገለን ነው ብሎ ባለ ጊዜ ሙሴ
ይሄ ነገር ታውቋል ማለት ነው ብሎ አለይልና እዛው ዘጸአት መጽሐፍ ላይ ሲናገር እንደዚህ ይላል ፈርዖንም እንደሰማ መጽሐፉ ይናገራል ከዚህ ነገር የተነሳ ወደ ምድረ በዳ እንደተሰደደ ከቤተ መንግስት ወደ እረኝነት ህይወት እንደገባ ታያላችሁ በተለይ ሪጀክሽንን ፔንፉል የሚያደርገው በደከማችሁለት ዋጋ በከፈላችሁለት በኖራችሁለት ሰው በኩል የሚመጣባችሁ ሪጀክሽን በጣም ፔንፉል ነው እንደነገርኳችሁ ሙሴ ስለ ወንድሞቹ ነው ግብፃዊውን የገደለው ስለ ወንድሞቹ ተሟግቶ ተሰምቶት ነው ይሄን ያደረገው ግን ይሄንን ጉዳይ ተከትሎ በመሰረቱ ያ ዕብራዊ ሙሴን በእኛ ላይ ዳኛና ፈራጅ ያደረገ ማን ነው ብሎ ሲለው በመጀመሪያ ከቤተ መንግስት ወደ ምድረ በዳ ሙሴ ለመግባቱ ምክንያት የሆነው የሙሴን ነገር የገለጠው ሰው መጀመሪያ ከአፉ ያወጣው ቃል በመጨረሻ እግዚአብሔር መልሶ ወደ ግብጽ ሲያመጣው ሹምና ዳኛ ፈራጅ አድርጎ በእስራኤል ላይ ያመጣው ሰውየው ሳያቀው ፕሮፌሲ ነው የተናገረው ትንቢት ነው የተናገረው ነገሩን የገለጠ መስሎታል ሙሴን ያጋለጠ መስሎታል ሙሴን ያጠቃ መስሎታል ግን እግዚአብሔር በሙሴ ህይወት በዕብራውያን ላይ ሊያደርግ ያለውን ሹምና ፈራጅ ዳኛ አድርጎ መልሶ ታውቃላችሁ ምን ያህል ዘመን እስራኤልን ከግብጽ አውጥቶ በምድረ በዳ እንደመራቸው ዋጋ የከፈላችሁላቸው ሰዎች በሆነ የህይወት መስመር ላይ ከናንተ ጋር ሲጓዙ ስለነሱ ነፍሳችሁን ስለነሱ ገንዘባችሁን ስለነሱ ጊዜያችሁን የሰጣችኋቸው ሰዎች የሆነ ቀን ስለ ህይወታቸውና ስላጠፉት ወይም ደግሞ ስለ ተሳሳቱት ጉዳይ ብትጠይቋቸውና ከዛ ጥያቄ ተነስተው በእናንተ ህይወት ላይ እናንተን አደጋ ላይ ሊጥል ሊያጋልጥ የሚችል ለክፉ አሳልፎ ሊሰጥ የሚችል ነገር የተናገሩ እንኳን ቢመስላቸው ያ የነሱ ንግግር ነገ ከነጎዲያ በእናንተ ህይወት እግዚአብሔር ሊሰራ ያለውን ነገር ማሳያ ትንቢት ነው እንጂ የናንተ መሞቻ መቃብር መቀበሪያ ህይወታችሁ የሚያበቃበት ጉዳይ እንዳልሆነ እንድታስተውሉ እፈልጋለሁ ሙሴን ከፈርዖን ቤተ መንግስት አውጥቶ የዮቶርን በጎች እንዲጠብቅ ያደረገው ምድረ በዳ እንዲገባ ያደረገው ምንም እንኳን የእግዚአብሔር መለኮታዊ እቅድ እንደተጠበቀ ቢሆንም ለገዛ ወንድሞቹ ሲል የከፈለው ዋጋ ነው ከሞቀ ምቾት ካለበት ካደገበት ቤት እንዲወጣ ምክንያት የሆነው ይሄንን ነገር ቢያውቅ ፈርዖን ይገለኛል ብሎ ሲሰጋ ነው ምድረ በዳ የገባው አንዳንድ ጊዜ ከምቾታችሁ የሚያወጣችሁ በምድረ በዳ ህይወት ውስጥ የሚከታችሁ እናንተ ስለራሳችሁ ቢዝነስ ስትሉ የወሰዳችሁት ሪስክ ሳይሆን የሌሎች ወንድሞቻችሁን ህይወትና ነገር ለማስቀጠል ስትሉ በከፈላችሁት ዋጋ ሸምቀቆ እጃችሁ ተይዞ ወደፊት ከምቾታችሁ ወጣችሁ ማትፈልጉትን የምድረ በዳ ህይወት የመከራ ህይወት የቻሌንጅ ህይወት እንድትኖሩ ሊያደርጋችሁ ይችላል ብዙ ሰዎች የማይፈልጉትን የጨለማ የምሬት የሐዘን እና የብስጭት ህይወት የሚኖሩት ስለራሳቸው ኢኮኖሚ ስለራሳቸው ጤንነት ስለራሳቸው ፖዚሽን ሳይሆን ስለሌሎች በከፈሉት ዋጋ ምክንያት ከከፍታቸው የወረዱ ከሙላታቸው የጎደሉ ከጤንነታቸው ወጥተው የተቃወሱ ብዙ ሰዎች አሉ ሙሴ ገሎላቸው ነፍሰ ገዳይ ነው ብለው እንዳሉት ዋጋ ከፍሎላቸው ለዚህ ነው ሪጀክሽን ከባድ የሚሆነው ዋጋ በከፈላችሁለት ሰው በኩል ስትነኩ ስትገፉ በጣም ከባድ ነው ስለዚህ እንዴት ነው ዋጋ የከፈልንላቸው ሰዎች አንዳንድ ጊዜ እኔ ልጄን የቀን ሰራተኛ ሆኜ ጋሪ ገፍቼ አንድን ከሆነ መንገድ ላይ ማቃውን ወይም ደግሞ ያልወለድኩትን በሉት የወለድኩትን በሉት መንገድ ላይ ያለን አንድን ህፃን ልጅ ብድግ አድርጌ ጋሪ እየገፋው የቀን ስራ እየሰራሁኝ ከሰው በታች ሆኜ አምሮቴን ይዤ አምሮቱን ሞልቼ በጓደኞቹ መካከል ቀና ብሎ እንዲሄድ ዋጋ ከፍዬ ሳበቃ ዶክተር ሲሆን ፕሮፌሰር ሲሆን የሆነ ፖዚሽን ላይ ሲመጣ በተቃራኒው እኔ የጤና ቀውስ ስገባ ስልክ ስደውልለት ሳያነሳ ሲቀር እቤቱ ሲሄድ የለም ሲያስብል ሪጀክሽን ፔንፉል የሚሆነው እንዲህ ለመሆናቸው ዋጋ የከፈላችሁላቸው ሰዎች ያ የትላንትና ቁስላችሁን ህመማችሁን ስብራታችሁን ዋጋ መክፈላችሁን ሳክሪፊኬሽናችሁን በጠቅላላ ኢግኖር አድርገው because ሰዎችን ሪጀክት የሚያደርጉ ብዙ ሰዎች they are loyal to ስለ ፍላጎታቸው ነው እነሱ ታማኝነታቸው ከምኞታቸው ከፍላጎታቸው አንፃር ስለሆነ ነገርን የሚያደርጉት እንደዚህ ባለው ዋጋ ከፍላችሁለት
ከምንምነት ወደ ሆነ ፖዚሽን ያመጣችሁት ሰው ዋጋ የከፈላችሁለት ሰው ሪጀክት ሲያደርጋችሁ ያንን ሪጀክሽን እንዴት ነው ሃንድል ማድረግ ያለባችሁ? ይሄ ብዙ አገልጋዮች ጥያቄ፣ የብዙ ክርስቲያኖች ጥያቄ ይመስለኛል። በተለይም አሁን ያለው 23 ሚሊዮን ፕሮቴስታንት ካልቸሩ እስኪመስል ድረስ ከትንሽ እስከ ትልቅ ጴንጤው እንደ ፋሽን የሚኖረው ህይወት ቢኖር አንዱ ሌላውን ሪጀክት ማድረግ፣ ዋጋ ማሳጣት እና በከፍተኛ የልብ ቁስልና ስብራት ውስጥ እንዲያልፍ ማድረግ የክርስትና ፋሽን እስኪመስል ድረስ ካልቸር እስኪመስል ድረስ ሁሉም ሳይፈራ ሳይሰቀጥጠው ሳያፍር አንገቱን ሳይደፋ አንዱ በሌላው ሌላውን ሪጀክት እያደረገ እየገፋ እየናቀ እና ተቀባይነት በማጣት ውስጥ እንዲያልፍ እያደረገ ነው ብዙ የሚኖረው። ስለዚህ እንደዚህ አይነት ነገር ከወንድሞቻችሁ ሲመጣ፣ ከቤተሰቦቻችሁ ሲመጣ፣ ካገለገላችሁት ሰው ሲመጣ በመሰረቱ ታውቃላችሁ የምታገለግሏቸው ልጆች የምታገለግሏቸው ብዙ ሰዎች ቁጭ ብለው ከመገልገል በላይ የሚያስቡት እንዴት አድርገው አጣጥፏችሁ እንደሚሄዱ ነው። ይሄንን በአገልግሎት ዘመኔ የተረዳሁትና ያረጋገጥኩት ጉዳይ ነው። የምትነግረውን ኢየሱስ በአንድ በኩል እየሰማ እንዴት አድርጎ አብዶ ሰርቶ አጣጥፎ ባናት ላይ ሄዶ እሱ ሰንበዲ እንደሚሆን ነው እንጂ የሚያስበው በትንሿ ልቡ ኢየሱስን አንግሰው የተቀበለውን ፍቅር እንዴት ለሌሎች ሼር አድርጎ እንደሚቀጥል አይደለም የሚያስበው ምን ቢሆን ነው ብሎ ነው። ለዚህ ነው ብዙ ሰዎች ሪጀክሽንን እንደቀላል የሚያዩት ሎያልነታቸው ለፍላጎታቸው ስለሆነ። ስለዚህ በወንድም ትገፋላችሁ፣ በቤተሰብ ትገፋላችሁ፣ ተቀባይነት ታጣላችሁ፣ ዋጋ ቢስ እንደሆናችሁ ይሰማችኋል፣ ትገፋላችሁ። በዚህ ጊዜ መገፋትን እንዴት ነው ሃንድል የምታደርጉት? ይሄ ዋናው የትምህርቴ ሐሳብ ነው። መነሻ የምናደርገው የመጽሐፍ ቅዱስ ክፍላችን ደግሞ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 እናወጣለን ሁላችንም። እንደዚህ ይላል ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እንደዚህ ይላል። እንደምታውቁት የቆሮንቶስን ቤተክርስቲያን የመሰረታት ማን ነው? ጳውሎስ ነው። የቆሮንቶስን ቤተክርስቲያን 1 ዓመት ከ6 ወር 18 ወር በቆሮንቶስ ከተማ ተቀምጦ ቤተክርስቲያኒቷን የመሰረታት ጳውሎስ ነው። ዋጋ የከፈለው ጳውሎስ ነው። ያስተማራቸው ጳውሎስ ነው። የመመስረታቸው ዋና ምክንያትና መሰረቱ ጳውሎስ ነው። እነዚህን ሰዎች በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ቁጥር 8 ላይ እንደዚህ ይላቸዋል። አሁን ጠግባቸዋል ይላቸዋል። አሁንስ ባለጠጋ ሆናችኋል፣ ያለኛ ነግሳችኋል ይላቸዋል። እነዚህ ሰዎች ጠግበዋል፣ ነግሰዋል፣ ባለጠጋ ሆነዋል። የጎደለባቸው አንድም የለም። ነግሰዋል፣ ባለጠጋ ሆነዋል። እንዲህ ከመሆናቸው በፊት ግን ቻፕተር 1 ላይ እናንተ የዓለም ሞኞች ነበራችሁ፣ ጠቢባን አልነበራችሁም። እንደውም የዓለምን ደካማ ነገር ነው የመረጠው። ከመምጣታቸው በፊት በጳውሎስ አማካኝነት የወንጌል ጥሪ እሱ ጋር ሳይደርስ በፊት ሰዎቹ ጥራጊ ናቸው፣ ምናምንቴ ናቸው፣ ሞኞች ናቸው፣ አላዋቂ ናቸው። ምንም ነበሩ፣ ባለጠጋም አልነበሩም። እዚህ ግቡ የሚባሉ ሰዎችም አልነበሩም። ጳውሎስ ጋር ከመጡ በኋላ ከተማሩ በኋላ ከተገለገሉ በኋላ ወንጌል ከደረሳቸው በኋላ መቼም ይሄ ወንጌል የማይቀይረው ነገር የለም። ኪሱንም ልብንም ነው የሚቀይረው፣ ሁሉን ነገርህን ነው የሚቀይረው፣ አካሄድህን ነው የሚቀይረው። ከወንጌል በፊት ወንዲውን ሴቲውን የማይታወቅ ሰው ከወንጌል በኋላ ስጋ አውጥቶ ነገሩ ለምልሞ ታሪኩ ተቀይሮ አዲስ ህይወት ሲመሰርት ታውቃላችሁ። ብዙዎቻችሁ እንዳያችሁት ከ18 ዓመት ከ20 ዓመት ከ10 ዓመት በፊት የነበረውን ፎቶአችሁን ብታዩት በጣም ኮሚክ ነው። እግዚአብሔር ይመስገን። አሜን ነው። እነዚህ ሰዎች አመጣቸው። አሁን የምፈልገው ነገር ምንድነው? ጳውሎስ ይሄን መልእክት የሚጽፍላቸው የቆሮንቶስ ሰዎች ትላንት ማን ነበሩ? ትላንት የት ነበሩ? ትላንትና በምን አይነት ህይወት ውስጥ ይኖሩ ነበረ? በሉና አሁን ይሄን መልእክት ስሙ። እንደዚህ ይላቸዋል። አሁን ይላቸዋል ጠግባቸዋል፣ አሁን ነግሳቸዋል፣ አሁን ባለጠጋ ሆናቸዋል። ከዛ ሲቀጥል እንደዚህ ይላል፣ እኛ ደግሞ ከናንተ ጋር የምትለውን አስምሩልኝ። ከናንተ ጋር እሷ ብቻ ነው የምፈልገው። ከናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር። ጳውሎስን ኤክስክሉድ አድርገው አውጥተው እነሱ ነግሰዋል፣ ባለጠጋ ሆነዋል፣
እነሱ ከብረዋል፣ ጠግበዋል፣ ነግሰዋል፣ ከብረዋል። አሁን ጳውሎስ ከዚህ ቀጥሎ ምንድነው የሚናገረው ካላችሁ በውስጡ የደከመባቸው የሰራባቸው ጊዜውን ዘመኑን ሁሉ የጨረሰባቸው እነዚህ ቆሮንቶስ ሰዎች እኛ ደግሞ ከናንተ ጋር እንድንነግስ ብታረጉ ኖሮ ወደ መጣችሁበት ጥጋብ፣ ወደ መጣችሁበት ባለጠግነት፣ ወደ መጣችሁበት ንግስና እኛንም ይዛችሁን ብትመጡ ኖሮ ጥሩ ነበር። ግን እንዳላደረጉት ነው ጳውሎስ የሚናገረው። አሁን ያለኛ ነው የሚለው፣ ያለኛ ጠግባችኋል ይላል። ስለዚህ ሪጀክት እንደተደረገ፣ እንደተገፋ፣ ቫልዩ እንዳልተሰጠው፣ በደከመባቸው ሰዎች ኢግኖር እንደተደረገ ስለገባው እንደዚህ አይነት ሪጀክሽን የሰዎችን ስሜት ያዛባል። ቀጥሎ የሚጽፈው ምንድነው ታውቃላችሁ? ለዓለምና ለመላእክት መጫወቻ ተደርገናል። ሪጀክት እንደተደረክ፣ ዋጋ ቢስ እንደሆንክ፣ ቦታ እንዳልተሰጠ ሲሰማ ቀጥሎ ምጽፈው ክብር ለጌታ ይሁን አይደለም፣ በዓለምና በመላእክት መጫወቻ እንደተደረግን ይሰማኛል ብቻ አይደለም፣ እንደውም እኛ ሐዋርያቱን ለሞት አሳልፎ እንደሰጠንና የሁሉ ኋለኛ እንዳደረገን ይመስለኛል። ሲያየው እሱ በአማረ ቅኔ ሲል 3 ጊዜ ሲል እነሱ በአማረ ቅኔ ብለው በጳውሎስ ወንጌል በኩል ተምረው አምልጠዋል፣ ሄደዋል ሰዎቹ። እሱ ጥቁሩ መጽሐፍ ተሸክሞ ጠዋትና ማታ በዲቮሽንና በተለያየ ነገር አጋንንታቸውን፣ ቀንበራቸውን፣ ጭንቀታቸውን፣ ብዙ ጉዳያቸውን ሲያባርር እነሱ ከነጻነት በኋላ ባገኙት ቦልድነስ፣ ካፓሲቲ፣ ዊዝደም፣ ስፒሪቹዋል አቅም ተጠቅመው ሰዎቹ ባለጠጋ ሆነዋል፣ ነግሰዋል፣ ሩቅ ሄደዋል። ሲያይ የሁሉ ኋላ እንደሆንን ጥራ። እንደውም እንደዚህ ነው ቀጥሎ የሚለው፣ እኛ ይላል እለት እለት እንራባለን፣ እንጠማለን፣ እንቅበዘበዛለን፣ እንጎሰማለን። ጳውሎስ እኛ እንራባለን ሲል እናንተ ግን ጠግባችኋል ነው የሚለው። እኛ እንራባለን፣ እናንተ ጠግባችኋል። እኛ እንቅበዘበዛለን፣ እናንተ ነግሳችኋል። እኛ ስለ ክርስቶስ ሞኞች ሆነናል፣ እናንተ ግን በክርስቶስ ልባሞች ሆናችኋል ይልና እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እኛ የተዋረድን ነን፣ እናንተ ግን የከበራችሁ ናችሁ። በአጠቃላይ ይሄ መልእክት ሪጀክት የተደረገ አገልጋይ ሰው መልእክት ነው። እነዚህ ሰዎች በጣም የሚገርማችሁን ነገር ልንገራችሁ። በሁለት ጉዳይ ጳውሎስን ሪጀክት አድርገዋል። አንደኛ በጳውሎስ ማንነት ላይ ጥያቄ አንስተዋል። ሐዋርያ አይደለም፣ እንደው የሱ ሐዋርያነት መጣራት አለበት ብለዋል። ሐዋርያ መሆኑን እንደውም እንጠራጠራለን ወደ ማለት መጥተዋል። ነፃ ከወጡ፣ ከተማሩ፣ ከተፈወሱ፣ ከተለወጡ፣ ከተቀየሩ፣ የሆነ ሁኔታ ላይ ከመጡ በኋላ እንደውም ጥያቄ አለን፣ ኦብጀክሽን፣ ሐሳብ አለን። ይሄ ሰውዬ ግን ሐዋርያ መሆኑ ግን አግባብ ነው ብለዋል። አንደኛ በማንነቱ ላይ ጥያቄ አንስተዋል። ሁለተኛ በጳውሎስ በተደረጉት ጉዳይ ላይ ክደውታል። እንደውም ከፍ ብሎ ይሄን ከቁጥር 8 በፊት ያለውን ቁጥር ብታነቡት ያልተቀበላችሁት አንዳች የለም፣ ሁሉን ተቀብላችሁ ነው የሚለው። ከየትም አይደለም ያመጡት። እግዚአብሔር በጳውሎስ አገልግሎት በኩል የገለጠው መለኮታዊ አቅምን ተጠቅመው አልነበራቸውም ነበር፣ አሁን አላቸው። ደካማ ነበሩ፣ አሁን ብርቱ ሆነዋል። ድሆች ነበሩ፣ አሁን ባለጠጋ ሆነዋል። አሁን ነግሰዋል። ወዳጆቼ በደከማችሁለት ዋጋ በከፈላችሁለት ሰው ሪጀክት መደረግ ፔንፉል ነው። ልባችሁን ነው የሚጎዳው፣ ኪሳችሁን ሳይሆን። ጳውሎስ ይሄን ያወራል። እንደውም በጣም የሚገርመኝ የዓለም ጥራጊ ሆነናል የሚለው። ከእናንተ ጋር ብንሆን እነዚህ ሰዎች ይላሉ። ጉባኤ ሲገቡ ስቴኪን ይዘው ነው የሚገቡት። በቃ ባጭር አማርኛ እንዴት ብዬ ልበል? ሰውየው ራሱን ሲያይ የዓለም ጥራጊ ሆነናል። ለዚህ ነው በጣም ብዙ የኢትዮጵያ አገልጋዮች፣ በጣም ብዙ የኢትዮጵያ ቤተሰቦች፣ ብዙ ሰዎችን ከጎዳና አንስተው ያስተማሩ፣ ትልቅ ደረጃ ያደረሱ ሰዎች እንደዚህ ኢግኖር ተደርገዋል፣ ሪጀክት ተደርገዋል። በጣም ብዙ አገልጋዮች፣ በጣም ብዙ ሰዎች፣ በጣም ብዙ ሴቶች አረብ ሀገር ሄደው
መከራቸውን አይተው ጠዋትና ማታ ሰርተው ገንዘብ አምጥተው በላኩት ገንዘብ እዚህ የተቀመጡት ወንዶች መኪና ገዝተው ሲመጡ እንደገና ሌላ ፈላጊ እንዲሆኑ ተደርገዋል። ደክመው ለፍተው ልጅነታቸውን መልካቸውን ጨርሰው ሲመጡ ይሄ ነገር የሚገባ የደከምክበት ሰው ከድካም በኋላ ባንተ ድካም በኩል እግዚአብሔር የሆነ ነገር አድርጎት ሲያበቃ ሰጥቶት ሲያበቃ ሆኖለት ሲያበቃ ውጤት ላይ ከመጣ በኋላ አንተን ኢግኖር ቢያደርግህ ሪጀክት ቢያደርግህ ምን ሊሰማ እንደሚችል ይሄን መልእክት ሳወራ ከመካከለኛው ምስራቅ እስከ አሜሪካ ከአሜሪካ እስከ አውሮፓ በመላው ኢትዮጵያ በእንደዚህ አይነት ሁኔታ ድካማቸው በዜሮ ተባዛባቸው አመዳፋች ነኝ ብለው ያሉ የኔ መጨረሻ እንዲህ ነው ያሉ እህል ሰጥቼ አፈር ወርቅ ሰጥቼ ጠጠር ነው ተመለሰልኝ ምንም አይነት ውጤት የለኝም እንደውም የድካሙ ውጤት ተጠቃሚዎች ለስልክ እንኳን እስኪ ከብዳቸው የደረሱባቸው ሰዎች እንዳሉ መንፈስ ቅዱስ ስለነገረኝ እኔም ስለማቅ መልእክቴ ለነሱ ሰዎች ነው። መልእክቴ እዚህ ጉባኤ ውስጥ ላላችሁ ሴት እህቶቼ ነው። ልጅነታችሁን መልካችሁን ውበታችሁን ሰጥታችሁ ምቾታችሁን ትታችሁ ዋጋ ከፍላችሁ ስታበቁ በመጨረሻ በድካማችሁ በኩል ያማረባቸው እናንተ ፊት ላይ የወጣ ማዲያት እናንተ አንገት ደፍታችሁ እንደገና የኋልዮሽ ጉዞ የጀመራችሁ እህቶቼ በደም እንድሰሙ ይፈልጋሉ። ሪጀክሽን ከባድ ነው። ጳውሎስ ስለዚህ ነው እኛ እንደ ጥራጊ እንደሆንኩ ይሰማኛል። ጥራጊ እንደሆንኩ ብቻ አይደለም እንደዚህ አለ እኛ እንራባለን አለ እናንተ ትጠግባላችሁ አለ እኛ ስቲል እየተቅበዘበዝን ነው አለ እየተቅበዘበዝን ነው ያለ እናንተ ግን ነክሳችኋል ለዛውም ያለኛ ነው የሚለው ያለኛ ስለዚህ በሁለት ጉዳይ እነርሱም ባበቃበት ጉዳይና እግዚአብሔር በሰጠው ጉዳይ ላይ እንደውም ከድካሙ በኋላ የሆነ ሰው ሲሆኑ ሰውየውን ሪጀክት አድርገውታል። አሁን ገና ጳውሎስ ጴጥሮስን ጠቅሶ ሐዋርያትን አምጥቶ ማስረጃ ሰብስቦ እንኳን አይደለም ከባለጠግነታቸው ሊያካፍሉት በተቀመጡበት የንግስና ዙፋን ላይ ሊያስቀምጡት ቀርቶ አይደለም ገና ሐዋርያነቱን እንጠራጠራለን ስላሉ በብዙ ማስረጃና አስተማሪዎች በኩል ጳውሎስ ሐዋርያ መሆኑን ገና ኢንትሮዳክሽን ላይ ነው እሱ ኢንትሮዳክሽን ላይ ነው ስለዚህ ሰውየው ሲናገር እንደዚህ አለ እንደውም ሳስበው አለ የዓለም ጥራጊ የመላእክት መጫወቻ የሰው መጫወቻ ሆነናል ይመስለኛል። ዳዊት በመዝሙር መጽሐፍ 109 ላይ በቁጥር 1 እስከ 20 ስወዳቸው አለ ክፋትን ለመለሱልኝ አለ ልጆቻቸው ይበተኑ ቤታቸው ይፍረስ ሚስቱ በመለጥ ትሁን እግዚአብሔር ከሳሹ በቀኙ ያቁምለት ሰይጣንን በቀኙ ያቁምለት በመዝሙር 109 ላይ ስለወደዳቸው ስለ ፍቅሩ ምላሻቸው ጥላቻ ስለነበረ ዳዊት ሪጀክት የተደረገ ሰው ስሜቱ ጤነኛ አይደለም በላያቸው ላይ ፍረድባቸው መታሰቢያ አይኑራቸው ትውልዳቸው በአንድ ትውልድ በእግዚአብሔር ፊት ይደምሰስ እያለ የሚያወራው ሳፈቅራቸው ክፋት ለመለሱልኝ ዋጋ ስከፍልላቸው አመጻ አላደረጉብኝ ወዳጆቼ በዳዊትም ስሜት ውስጥ በዳዊትም ጫማ ውስጥ በጳውሎስም ጫማ ውስጥ ስገባ ሪጀክሽን ስሜት ይበጠብጣል ይሄ መልእክት ስለ አገልጋይ ብቻ አይደለም ከምንም አንድ ኦርዲነሪ የነበረን ሰው ማንንም ሳይሰማው ሰምታችሁ መክፈል ያለባችሁን ዋጋ ከከፈላችሁ በኋላ አገር ሁሉ ሲያውቀው በአገልጋይ ሪጀክት ለተደረጋችሁም ሰዎች ነው። ሪጀክሽኑ ከምእመን ወደ አገልጋይ ብቻ ሳይሆን ከአገልጋይም ወደ ምእመን ነው። ዋናውንና መሰረታዊውን የቤተ ክርስቲያኑን በርደን ፈንድሬዚንግ እላያችሁ ላይ ጨርሶ ሲያበቃ ውጤት ጋር ሲመጣ ስለማንነታችሁ ጥያቄ መጠየቅ የጀመረ አገልጋይ ያጋጠማችሁ ብዙዎች ትኖራላችሁ። ይሄንን ጉዳይ እንዴት አድርገን ነው ማኔጅ የምናደርገው? በአገልጋይ የተተዋችሁ በአገልጋይ የተገፋችሁ
በምታገለግሉት ሰው የተገፋችሁ አገልጋዮችም ተገልጋዮችም። የሚገርመኝ ይሄን ሁሉ ነገር ካወራ በኋላ ጳውሎስ በደንብ እየሰማችሁ እንደሆነ አውቃለሁ። ይሄን ሁሉ ነገር ከተናገረ በኋላ ጳውሎስ እንደዚህ ያለ ቁጥር 14 እንደምወዳችሁ ልጆች አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህን አልጽፍም። ምንም እንኳን ያለኛ ብትነግሱም ብትጠግቡም ባለጠጋ ብትሆኑም አሁንም ወዳችኋለሁ። ይህንን መልእክት የምጽፍላችሁ ስለምወዳችሁ ነው። የሌለኝን ቆጥሬ የያዛችሁትን አይቼ ያጣሁትን አይቼ እናንተ ጋር የሞላውን አይቼ ጥላቻ በልቤ አልተፈጠረም። ሪጀክሽን በመጀመሪያ የሚያጠፋው ላቭ ስለሆነ ጳውሎስ ይህን ሪጀክሽን አንድን ለማድረግ የሚሞክረው በመጀመሪያ በፍቅር ወዳችኋለሁ። ያለኛ ነግሳችኋል፣ ከብራችኋል፣ እየተንከራተትን ነው፣ እየተቅበዘበዝን ነው፣ ዋጋ ከፍለናል። አዎ እንደዚህ ሆኗል። አዎ ግን እንደሚወዳችሁ ልጆች አንደኛ ጳውሎስ ይህን ሪጀክሽን በፍቅር ሊያዋራው ይፈልጋል። በፍቅር ያጫውተዋል። ከጥላቻ ይልቅ በፍቅር ከዚህ ሁሉ በኋላ አስባችሁታል? ከብዙ ስልክ ጥሪ ያለ መነሳት በኋላ ከፊት ማዞር በኋላ ከዚህ ሁሉ ዋጋ መክፈል በኋላ ለዛ ሪጀክት ላደረጋላችሁ ሰው ደብዳቤ ስትጽፉ እንደምወዳችሁ ብለህ መጻፍ ማለት ጳውሎስ ጉዳዩን በፍቅር አንድል ሊያደርገው እንደፈለገ ታዩታላችሁ። ይሄን ሐሳብ ከመጨረሻ በፊት አንድ ቦታ ልውሰዳችሁ። አስቴር መጽሐፍ ላይ ንግስት አስጢን ንጉሱ በበላና በጠጣ ደስም ባለው ጊዜ አምጧትና ውበቷን ጥሯትና በነገስታቱ ፊት ውበቷን ታሳያለ። በዚህ ጊዜ በንጉሱ ቤተ መንግስት ለሴቶች ግብዣ አርጋ ስለነበረ አልመጣም ብላ በነገስታቱ ፊት መለሰችለት። የዚህ ጊዜ እቺ ንግስት የሆነችው በውበቷ ሳይሆን በንጉሱ ነው። የተደረገችበትን ረስታ ያደረጋትን ረስታ በተደረገችበት ልትቀጥል ስትፈልግ ንጉሱ ተናደደ፣ ተበሳጨ። በሪጀክሽን ጊዜ መጽሐፉን አንብቡት እናንተ አስቴርን ተቆጣ፣ ተናደደ፣ ተበሳጨ ይላል። ልጅ ሪጀክት ስትደረጉ ከተበሳጫችሁና ከተቆጣችሁ ሪጀክሽን በስሜታዊነት የምታስተናግዱት ከሆነ የሚሆነው ልንገራችሁ። በቀጥታ ያደረገው እንደዚህ ነው። ሰከንድ ቻንስ እንኳን አልሰጣትም። ተናደደ፣ አስወጣት፣ በሌላ ሴት ተካት። የሚገርመው እቺ ሴት ልትጠየቅ የሚገባው ጉዳይ ቢኖር ንግስት ከመሆኗ በፊት እንዲህ አይነት አመል ነበራት ወይ ብላችሁ ብትሉ በእርግጠኝነት አይኖራትም። አሁን ግን ከሆነ ነገር የሆነ ቦታ ስለመጣች ከመጣችበት ቦታ የተነሳ እንደ ስፔሻል ራሷን መቁጠር ጀምራለች። አስወጣት። ንጉስ የፈታትን ሚስት ማንም ሰው አያገባትም። ከዛ በኋላ በጃንደረቦች ቁጥጥር ስር ነው የምትኖረው። ሪጀክሽንን በሪጀክሽን ለመፍታት ከሞከራችሁ የሰው ፊውቸር ይበላሻል፣ ነጋችሁ ይበላሻል። ሪጀክት ስትደረጉ ጳውሎስ የቆሮንቶስን ሰዎች ጉዳይ ኢግኖር ስላደረጉት፣ ሪጀክት ስላደረጉት፣ ቦታ ስላልሰጡት መልሶ እነሱኑ በሐዋርያዊ ስልጣኑ በአገልግሎቱ አቅምና ጉልበት እግዚአብሔር ከሱ ጋር ባለበት ሙላት ልክ ሪጀክት ከማድረግ ይልቅ የሚላቸው እንደምወዳችሁ ልጆች ይላቸዋል። በጣም የሚገርማችሁ እዚህ ጋር ልንገራችሁ። እንደው ሪጀክሽን ሲገጥማችሁ ሁለት አይነት ሰው በእናንተ አጠገባለ። ባጠገባችኋል። የመጀመሪያው የገጠማችሁን ሪጀክሽን የሚያዳምቅ የሚያጋንን ከቤተሰብ እስከ ሀገር ኬዝ የሚያሳክላል። ለቁጣችሁና ለስሜታዊነታችሁ አሳልፎ የሚሰጣችሁ አስቴር መጽሐፍ ላይ አውጡና ላሳያችሁ ያንን ሰው። አስቴር መጽሐፍ ምዕራፍ 1 ቁጥር 16 እንደዚህ ይላል። ምዑካንንም በንጉሱና በአዛውንቱ ፊት እንዲህ አለ። ንግስቲቱ አስጢን አዛውንቱን ሁሉና በንጉሱ በአርጤክስስ አገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉስን ብቻ የበደለች አይደለችም።
ኬዙ የባልና የሚስት ኬዝ ብቻ አይደለም አሉ እንደዚህ ሪጀክሽን ሲገጥማችሁ ይሄ ኬዝ በ16 ከፍዬ ነው ማየው ተራ ጉዳይ አይደለም ሀገራዊ ጉዳይ ነው የሚሉ ሰዎች አሉ ይሄ ሪጀክሽን አለ ሰውየው ይሄ ሪጀክሽን አለ በአዛውንቶቹ በነገስታቶቹ በመኳንንቶቹ በጠቅላላ በሀገሪቷ ደረጃ ያሉ ሚስቶችን ይመለከታል አለ የዚችን ሴትዮ ድርጊት ተከትሎ የመኳንንቱ ሚስት በጠቅላላ አፍንጫህን ላስ ነው የሚሉት ከም በኋላ ስለዚህ ንጉስ ጉዳዩን አቅልሎ ሊያየው አይገባም ሪጀክሽን ሲገጥማችሁ ልክ አገልጋይ ኢግኖር ሲያረጋችሁ ወይም ሲገፋችሁ አለ ኦርኬስትራ ይነሳል ይመጣል ይሄንን ጉዳይ ድል በትግል በሚባል ቡድን በከፍተኛ የፌስቡክ አብዮት መልሰን ካውንተር አታክ መጫወት አለብን የሚል ቡድን ይነሳል አንዴ አለ በአገልጋዩ በኩል ደግሞ መሪው ተመሪው በአግባቡ አልመለሰልኝም ሪጀክት አድርጎኛል ንቆኛል ገፍቶኛል ሲል ይሄ ልጅ ያደረች ባቄላ አትቆረጠምም ይሄ ሰውዬ ዛሬ እንዲህ አለ ለብዙዎች ትምህርት ነው የሚሰጠው ንቀለው ሚል ደግሞ በመሪው በኩል ድቤ ይመታል ይሄ ሰውዬ የአንዲትን የአስጢንን ኬስ ያገር ኬስ አደረገው ንጉሱ ተናዷል ተበሳጭቷል አቅሙን ተጠቅሞ ሴትዮዋን በሌላ ሴት ተክቶ ቁጭ አለ ቻው ሰከንድ ቻንስ እንኳን የለኝም ማለት ሪጀክሽን ሲያጋጥማችሁ በስሜታዊነትና በእል በጉልበት የምትገጥሙት ከሆነ ታበላሻላችሁ ሐዋርያ ጳውሎስ የገጠመው ጉዳይ እሱን ኤክስክሉድ አድርገው ካቶክም የሄዳቸውን ካቶክንም የሄዱት እሱን ኤክስክሉድ አድርገው የቸርቹ ሰዎች እሱ ጫማው ተንሻፏል እነሱ ለከሳት ፕሮግራም ጠዋት ያደረጉትን ከሳት አያደርጉም ይሄ ጉዳይ ያደረች ባቄላ ከማለት ይልቅ እንደምወዳችሁ ልጆች ዛሬም ልጆቼ ናችሁ ትላንት ባዶአችሁን ተቀብያችኋለሁ ትላንት ከጎዳና አምጥቻችኋለሁ ዛሬ እግዚአብሔር በኔ በኩል አልፎ ታሪካችሁን ቢቀይር እንኳን የኔ ልክ የኔ ሚዛን እጃችሁ ላይ ያለው ያገኛችሁትን ያጣችሁ ሳይሆን እናንተነታችሁ ስለሆነ ዛሬም ወዳችኋለሁ ዛሬም ልጆቼ ናችሁ ሪጀክሽን ሲያጋጥማችሁ በዘመዳችሁ ዲና ያታርጉ ዘመድ መሆናችሁን በጓደኞቻችሁ ሪጀክሽን ሲገጥማችሁ ጓደኞቻችሁ እንደነበሩ ዲና ያታርጉ ፓስተሮቻችሁ ሪጀክት ሲያረጓችሁ ፓስተሮቻችሁ እንደነበሩ ሪጀክት አትካዱ እናት አባት ቤተሰብ ጓደኛ አትካዱ የመጀመሪያው ትሩዝ ይሄ ነው ዴቪል እንድትክዱ ልባችሁ የበቀልና የምሬት ማዕከል እንዲሆን ከዛ በኋላ በጥላቻ እንድትመልሱ ነው ያደርጋችሁ መካድ የለባችሁም ዛሬም እንደተወደዳችሁ ልጆች ብቻ አይደላችሁ የተወደደ ልጅ አረጌ ነው ማያችሁ ይላል ጳውሎስ አባት የሚወደው ልጁን እንደሚቀጣ ዛሬ በእሬን ያነሳው ጠልቻችሁ አይደለም አሁንም እንኳን ወዳችኋለሁ አይገርምም እየተቀበዘበስኩኝ የሚበላ እየፈለኩኝ የሚጠጣ እየፈለኩኝ እናንተ ተርፏችሁ ስደፉት እኔ አሁንም የውሃ ጥማቴ የእንጀራ ረሃቤ ለእናንተ ያለኝን ፍቅር አልቀየረውም ለእናንተ ያለኝን ጉዳይ አይደለም የቀየረው ለእናንተ ያለኝን ቦታ አልቀየረውም ቢኮዝ በእኔና በእናንተ መካከል ያለው ህብረት ዩኒቲ የፍላጎት ጉዳይ አይደለም ቤዚክ ኒድስ አይደለም ያገናኘን ከዛ ያልፋል የሚበላ የሚጠጣ ገንዘብ መኪና ጉዳይ አይደለም ያገናኘን ዘላለም የሚባል አጀንዳ አለ ለዚህ ነው ጳውሎስ ሲናገር እንደዚህ አለ በጌታ ብዙ ሞግዚቶች ቢኖራችሁም ብዙ አባት ግን የላችሁም እኔ ነኝ አባታችሁ ሪጀክሽን ሲገጥማችሁ ልጅነታችሁን አትካዱ ሚስትነታችሁን አትካዱ አባትነታችሁን አትካዱ ቤተሰብነታችሁን አትካዱ ይልቁኑ ጉዳዩን በፍቅር አንድን ለማድረግ ነው መስራት ያለባችሁ የመጀመሪያችሁ ሪጀክሽኑን የሚያዳምቁና የሚያዳንቁ ሰዎች አሉ ከበሮ ይመታሉ በቃ ይሄ ሰውዬ ንቀለው ይያሉ ያወራሉ በዛኛው ደግሞ ይሄ ሰውዬ የሚሉአሉ ይሄ የሚያዳምቁ ናቸው ሌላሉ ደግሞ ሪጀክት መደረጋችሁን የሚያጣጥሉ ታቂዚ አንተ ቆስላል ልብ ደምቷል ተሰብራል እንክትክት ብላ በሽቃል በግናል ጸጉሩ ቆሟል it's not big deal ይላል ይላል ዘመንን ሁሉ የኖርክላት ልጅ ክብርህን ጥለ ዝቅ ያልክላት ልጅ
አፍንጫ አላስበላ ትታ ስትሄድ አብሮ ያለ ጓደኛ ቴክ ኢት ኢዚ ሲል ይሰማ አይታየም? አማራጮችሽን ሁሉ ዘግተሽ ልጅነትሽና ውበትሽን ሰክሪፋይ አድርገሽ ስታበቂ ምርጫ ሳይሆን ምራጭ አድርጎሽ ሲሄድ በእንደዚህ አይነት ሪጀክሽን ውስጥ ነፍስሽ ስትቆስልና ፔን ሲሰማሽ ቴክ ኢት ኢዚ የሚልሽ ሰው የሚገርም ሰው ነው። ሌላኞቹ ደግሞ ነገሩን የሚያጣጥሉ አሉ። ባይ ዘ ዌይ ሪጀክሽን ሰዎች ሲገጥማቸውና እናንተም ሲገጥማችሁ እንዳታጣጥሉ። ካጣጣላችሁ ጠቡ ሪጀክት ካደረገው ሰው ጋር መሆኑ ይቀርና ከእናንተ ጋር መሆን ይጀምራል። ጠቡ አቅጣጫውን ይቀይራል። አንድ ነገር ልንገራችሁ። ሳኦል ዳዊት በገና እንዲጫወትለት ይፈልጋል። በውትድርና እንዲያገለግለው ይፈልጋል። በህይወት እንዲኖር ግን አይፈልግም። ዳዊት ሳኦልን ላይፍ ታይሙን ያገለገለው በህይወት ዘመን ሁሉ አገልግሎታል። ብቻ አይደለም ከብሔራዊ ውርደት ታድጎታል። ከብሔራዊ ውርደት ለታደገው ሰው ምላሽ ሊሆን የሚገባው ቀስት ነው። ሪጀክሽን ፔንፉል እንደሆነ የምታውቁት ያደገደጋችሁለትና ዋጋ የከፈላችሁለት በገንዘባችሁ ሳይሆን በህይወታችሁ በነፍሳችሁ የተወራረዳችሁለት አካል ከነፍሳችሁ ውርድና ሳክሪፊኬሽን በኋላ የተገኘውን ቪክቶሪ የራሱ አድርጎ እናንተን ዩዝ ኤንድ ስሮ ሲያደርጋችሁ ያኔ ምን ያህል ፔንፉል እንደሆነ። ለዚህ ነው ዳዊት 109 ላይ እንደዚህ ያለ በላዩ ላይ እግዚአብሔር ፍርድ ይምጣበት፣ በቀኙ ሰይጣን ይቆምበት፣ ልጆቹ ይበተኑ፣ መታሰቢያ ይኑራቸው፣ ጸሎቱ አለ ለፍርድ ትሁንበት አለ። ለምን ስትለው በቁስሌ እስከ ሞት አሳደውኛል አለና ከላይ ሲናገር እንደዚህ ያለ ሰወዳቸው ክፋት መልሰውልኛል። እንደዚህ አይነት ጉዳይ ፍቅር ሰጣችሁ ጥላቻ ለመለሰላችሁ ሰው የዳዊት አይነት ጸሎት የጳውሎስ አይነት መልእክት የማጽፉበት ምንም ምክንያት የለም። በጣም ይገርማችሁ ናባል ዳዊት በጎቹ ሲጠብቅ ደስ ይለዋል፣ ሲሸልት አይፈልገውም። በግ ያስጠብቀዋል፣ በግ ሲሸልት አይፈልገውም። አሁን ዳዊትን ያበሳጨውና እግዚአብሔር ይሄን ይጨምርብኝ፣ እግዚአብሔር እንዲያርግብኝ ድራሹን ነው ማጠፋው ብሎ ሲገሰግስ ሲመጣ አቢጊያ መንገድ ላይ መጣች። አቢጊያ በመጀመሪያ ያደረገችው ሪጀክት እንደተደረገ እውቅና ሰጠችው። አዎ ናባል ያደረገው ነገር ልክ አይደለም አለችው እንጂ ቴክ ኢት ኢዚ ብትለው ኖሮ ዳዊት በመጀመሪያ የሚደመስሳት አቢጊያ ነበር። አንዳንድ ሰዎች አላችሁ አስታርቃለሁ ብላችሁ ገብታችሁ የምትደመሰሱ። እንዳትደመሰሱ የመጀመሪያ ማድረግ ያለባችሁ ሪጀክት መደረጋቸውን በልባችሁ የተፈጠረውን ስሜት ጉዳት you have to accept acknowledge ማድረግ አለበት። ትክክል ነው። በዚህ ጉዳይ ማዘን፣ በዚህ ጉዳይ መበሳጨት፣ በዚህ ጉዳይ ዲስአፖይንት መሆን ትክክል ነው። ብቻ አይደለም ያለችው በሪጀክሽኑ ምክንያት ያጣውን ነገር ሁሉ ነው የሰጠችው። የሚበላ ነበር የጠየቀው፣ ወይን ጠጅ፣ አገልግል። ከዛስ አሁን ሪጀክት መደረጉን ተቀበላለታለች፣ አገልግሉን ሰጥተዋለች። በሶስተኛ ደረጃ ዴስቲኒውን ታሳየዋለች። አንተ እኮ ተራሰው አይደለም፣ አንተ ጥሪ ያለ ሰው ነህ፣ አንተ ታላቅ ሰው ነህ። ሰውየው ከቁጣ የመለሰው የሴትዮዋ አመጣጥ ጉዳቱን አይታለች። ከናባል ፈልጎ ያጣውን አድርጋለታለች። ሲቀጥል ዴስቲኒውን አሳይቷለች። አገልጋዮች ሪጀክት ሲደረጉ እናንተም ልክ እንደዚህ ስትደረጉ በሪጀክሽኑ ምክንያት ያጣችሁትን ነገር ስታውቁ መጀመሪያ ማድረግ ያለባችሁ እንደዚህ አይነት ፔን እንደዚህ አይነት ስብራት የገጠመውን ሰው ስታገኙ የመጀመሪያው ስብራቱን ለመጠገንና እሱን ከጥፋት ለመመለስ ጉዳቱን አክሴፕት አድርጉ። ሲቀጥል ከዛኛው ሰው ያጣውን ነገር እናንተ ፕሮቫይድ ማድረግ አለ መስጠት አለባችሁ። እናንተ ሳትሰጡ እናንተ ሳትተኩ እንዲሁ ብቻ እንጂ እንጸልያለን ያው በጌታ ፊት እናሳልፋለን እና ምናምን ብለ 5,000 ብር ከሆነ ያበሳጨው 5,000 ብሩን ሰጠ፣ የሰውየውን ቁጣ አብርደ፣ የተሰበረው ልቡን ጠግነ፣ ዴስቲኒውን አሳይተ ነገሩን ወደ ትክክለኛ አቅጣጫ ማምጣት ሲጠበቅብህ እንዲሁ ብቻ አይሆን። ይሄ ረጅም ርቀት ለመኖር ለምትፈልጉ ሰዎች ነው የምነግራችሁ። ለመኖር ለምትፈልጉ ሰዎች ነው የምነግራችሁ።
እንደዚህ አይነት ሰዎች አሉ። የሚያጣጥሉ ሰዎች አሉ። አቢግያ አላጣጣለችም። ያኛ የሚያዳምቁ ሰዎች አሉ። ስለዚህ የመጀመሪያው እንደምወዳችሁ ልጆቼ አድርጌ ማራካቻ እንደምወዳችሁ ልጆቼ አድርጌ እንዴት እንደምወዳችሁ። ከዛ ሲቀጥል እንደዚህ ይላል ልገስጻችሁ። ይሄ ማለት ችግሩን ከመሸሽ ይልቅ ችግሩን ፊክስ ለማድረግ ነው ጳውሎስ ጥረት እያደረገ ያለው። ሪጀክሽን ሲገጥማችሁ በመጀመሪያ በፍቅር ሃንድል አድርጉት። ሲቀጥል የገጠማችሁን ይሄንን መናቅ፣ መገፋት፣ ቦታ አለመሰጠት፣ ዋጋ ቢስ መደረግ ጉዳይ ተከትላችሁ ሪጀክት ካደረጋችሁ ሰው መሸሽን አማራጫችሁ እንዳታደርጉ። በተቻላችሁ መጠን ይሄንን ጉዳይ ፊክስ ለማድረግ መስራት አለባችሁ። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ እንደሚል መጽሐፍ ይሄንን ገፍቶኛል፣ ንቆኛል፣ ቦታ አልሰጠኝም የምትሉትን አካል በእናንተና በሱ መካከል የተፈጠረውን ጉዳይ ለመፍታት ነው መስራት ያለባችሁ። ለዚህ ነው ሊገስጻችሁ ሲል የተፈጠረውን ይሄን አይነት ሁኔታ ፊክስ ለማድረግ አሁንም ፍላጎት እንዳለው ጳውሎስ ሪጀክት ወዳደረጉት የቆሮንቶስ ሰዎች ወክ ያደርጋል፣ ይሄዳል። ከፈለጋችሁ መታችሁ አናግሩኝ፣ በሰክሬታሪ በኩል አስፈላጊ ጥያቄ ካላችሁ ነው፣ እንደውም ካሁን በኋላ ታይም ካለኝ ነው ምናምን አላለም ጳውሎስ። ጥረት ያደርጋል። አብዛኛው የኢትዮጵያ ሕዝብ ኑሮ ከቂንጋ ስለሆነ ሪጀክት ይደረግ ብቻ ኃይሌ ሪከርድ አይሰብርም። እኛ ከነገሩ ሸሽተን ለመጥፋት የምናደርገው ፍጥነት ወደ ሩጫ ትራክ ቢቀየር ብዙ ሪከርዶች እንሰባብር ነበር። በቃ ሰባብረን እንጨርሰው ነበር። ፊክስ ለማድረግ ነው መስራት ያለባችሁ። እንደተከፈተ፣ እንደተሰበረ፣ እንደተበላሸ ያ ዲስአፖይንትመንታችሁ ያ ፔናችሁ እንደዛው እንዲቆይ አትፍቀዱለት። ይመረቅዛል። በትዝታ ገመድ ያስራችኋል። ወደፊት እንዳታስቡ ያደርጋችኋል። በመንፈሳዊ ቁዘማ ውስጥ ያስገባችኋል። ለዲፕሬሽን ያጋልጣችኋል። ደስታ ለማጣታችሁ ምክንያት ይሆናል። ቀጥሎ ሌላ ሰው ትረስት እንዳታደርጉ ምክንያት ይሆናችኋል። ከማንም ጋር ህብረት እንዳታደርጉ፣ በጎነታችሁ እንዳታከፉ ያደርጋችኋል። በተቻለ መጠን ይሄ በሪጀክሽን ምክንያት የተፈጠረባችሁ ፔኑ ከባድ ቢሆንም በአፍቃሪነት በወዳጅነት የቀድሞ ቤተሰብነታችሁና ልጅነታችሁን ጠብቃችሁ በመቀጠል ጉዳዩን ለመፍታት ጥረት ማድረግ አለባችሁ እንጂ በቃ ምን ያመጣል ቢቀር ይቀራል፣ ራሴን እችላለሁ፣ ቢቀርብኝ ምንም የሚቀርብኝ ታሪክ የለም አትበሉ። ምክንያቱም የቀረባችሁ የምትበሉት ፍርፍር የምትጠጡት ለስላሳ ሳይሆን በልባችሁ የተፈጠረ ስብራት አለ። እዛ ስብራት ውስጥ ኦልዌይስ ሰይጣን ይጎበኛችኋል። ኦልዌይስ ሰይጣን ይመጣል፣ እጁን ያስገባል፣ ሐሳቡን ያስገባል። ስለዚህ ያ ስብራት ክፍቱ መቀመጥ የለበትም፣ ተመልሶ መገጠም አለበት። በተቻለ መጠን በህይወት እስካላችሁ ድረስ ወደ ጌታ እስክትሄዱ ድረስ ይሄንን ክፍተት ለመዝጋት መስራት አለባችሁ። መስራት አለባችሁ። በሶስተኛ ደረጃ ጳውሎስ ይሄን ጉዳይ ሃንድል ያደረገው አንደኛ በፍቅር ነው። ሁለተኛ ይሄንን ጉዳይ ፊክስ ለማድረግ እንደገና ጥረት ያደርጋል። አይሸሽም፣ ከችግሩ አይሸሽም፣ ከሰዎቹ አይሸሽም። እንደውም ብዕሩን አንስቶ መልእክት ይጽፍላቸዋል። በሶስተኛ ደረጃ ጳውሎስ እያደረገ ያለው እንደዚህ ነው። ይሄንን ስል ግን ምለው ይላል፣ ያነበባችሁት ነው አይደል? ቁጥር 14 ላሳፍራችሁ አይደለም። እንደዚህ ስል እንዲህ ብዬ ስናገር እናንተ ለማሳፈር አይደለም። መራቤን፣ መጠማቴን፣ መንከራተቴን፣ መጎሰሜን ጥራጊና የዓለምና የሰው መጫወቻ ሆኛለሁ ብዬ ስላችሁ ይሄን መልእክቴን ተከትላችሁ ያጣሁትን ነገር እንድትሰጡኝ አይደለም። አሁንም ፈልገው እናንተን እንጂ እናንተን አይደለም የሚል መንፈስ አለበት እዚህ ውስጥ። ላሳፍራችሁ አይደለም። ሪጀክት ያደረጓችሁን ሰዎች እንዲህ በሏቸው፣ አዎ በባዶነት ጀምረን ወደ ሙላት መጥተሃል። አዎ ያኔ ትንሽ ነበርን፣ አሁን ትልቅ ሆነሃል። እኔ ግን ትናንትና ከተገናኘንበት ቦታ ሳይሆን ያለሁት ከዛም ርቅ ያለው። ያኔ ስታገኘኝ ቆሜ ነበር፣ አሁን ግን ወድቅ ያለው። ያኔ ስታገኘኝ ጤነኛ ነበር፣ አሁን ግን ታምም ያለው። በተገላቢጦሹ አንተ ጠግበሃል፣ ነግሰሃል፣ ባለጠጋ ሆነሃል። እንዲህም ሆኖ ግን በእኔና በአንተ መካከል ባሉት ነገሮች ርቀት
የጎደሉኝን ነገሮች እንድትሞላልኝ ሳይሆን ዛሬም ልጄ ነህ፣ ዛሬም አባቴ ነህ፣ ዛሬም ፓስተሬ ነህ፣ ዛሬም ወንድሜ ነህ እምልህ ስለጎደለብኝ ነገር ሳይሆን ያ አንተነትን ፈልጌው ነው፣ ያንተን ፈልጌው አይደለም። እንዲህ በሏቸው፣ ንገሯቸው፣ አውሯቸው፣ ጻፉላቸው። አንተን ነው የምፈልገው ዛሬም፣ ያንተን አይደለም የምፈልገው ዛሬም። በእኔና አንተ መካከል የተፈጠረውን የኢኮኖሚ ዲፈረንስ፣ የስታተስ ልዩነት፣ የውሎ ልዩነት፣ የገቢ ልዩነት፣ የአገልግሎት ልዩነት፣ የታዋቂ ልዩነት፣ የታዋቂነት ልዩነት፣ የብዙ ነገር ልዩነት አስቤ የምበሳጭበት ምክንያት የለም። አሁን እንኳን እንደዚህ ስልህ እወዳለሁ ስልህ ወንድሜ ነህ ስልህ እህቴ ነሽ ብዬ ስልሽ ወይም የልጄ እናት ወይም የልጄ አባት ነሽ ብዬ ስልሽ የምልሽ አንዳች ካንቺ ፈልጌ አይደለም አንቺ ራስሽን ፈልጌ ነው። አንተ ራስን ፈልጌ ነው። አንተን ነው የፈለኩት። ላሳፍርህም አይደለም ይሄን ያልኩት። ይሄን ማለት አለባችሁ። ሪጀክሽን ሲገጥማችሁ በሶስተኛ ደረጃ ሪጀክት ያደረጓችሁን ሰዎች የነሱን ሳይሆን እነሱን እንደምትፈልጉ ንገሯቸው። ሰይጣን በቀጥታ ያጣችሁትንና ያገኛችሁትን ሂሳብ ውስጥ ከቶ ካጣችሁትና ካገኛችሁት በላይ በሰዎቹ እንድትበሳጩና ከህይወታችሁ እንድታወጧቸው ስለሚፈልግ በምሬትና በበቀል ልባችሁ የበቀልና የምሬት የእቅድ ማዕከል እንዲሆን ስለሚፈልግ ያ ደግሞ ለመንፈስ ቅዱስ ስራ ምቾት ስለሌለው ምቹ ስላልሆነ እናንተና መንፈስ ቅዱስ መካከል የሚገባ የሚለይ መጋረጃ እንዳይሆን በልባችሁ የምታረግዙት የጥላቻ ጽንስ ሊኖር አይገባም። ስለዚህ ላሳፍራችሁ አይደለም ሲል እኔ ዝም ብዬ በቃሉ መንፈስ ውስጥ ስመሰጥ የገባኝ ጳውሎስ የነሱን ሳይሆን አሁንም እነሱን እንደሚፈልግ ይነግራቸዋል። most of the time በደከማችሁለት ዋጋ በከፈላችሁለት በኖራችሁለት ዘመናችሁን ልጅነታችሁን መልካችሁን በጨረሳችሁለት ሰው በኩል ሪጀክሽን ይገጥማችኋል። most of the time ወንድሜ ማንም ዜብራ ላይ እንደፈለገ ቢያረግህ እየተብከነከንክ አትኖርም። መብራት ላይ ቆመ በመስኮት ለተናገረ ነገር ዘመንን አትብከነከንም። ጉዳዩ ፖዚሽን ባለው ቫልዩ ባለው በኖርክለት ሰው በኩል መገፋት ወርዝለስ ዋጋቢስ ተደርጎ መቆጠር ቀላል አይደለም። አንዳንድ ሰዎች በእድሜያቸው ምክንያት፣ ሌሎች በመልካቸው ምክንያት፣ ሌሎች በዘራቸው ምክንያት፣ ሌሎች በትምህርታቸው ምክንያት እና በተለያዩ ምክንያቶች በውድቀታቸው በስህተቶቻቸው ምክንያት እንደማይለወጡ እንደማይቀየሩ እንደማይስተካከሉ ተደምድሞላቸው የተረጋገጠለት ጥፋተኛና ኃጢአተኛ መሆናቸው ታውቆ ሪጀክት ይደረጋሉ። ስለዚህ እንደዚህ አይነት ሁኔታ ሲገጥማችሁ የኖራችሁለት ሰው ፔን በልባችሁ እንዲፈጠር ሲያደርግ እናንተ ማድረግ ያለባችሁ ቀጥላችሁ የሰውየውን ሳይሆን አሁንም ከነዚህ ሁኔታዎች ሁሉ ውጪና በላይ ከሰውየው ጋር ፍቅር እንዳላችሁ መውደድ እንዳላችሁ በአብዛኛው በደከማችሁለት ሰው ዋጋ በከፈላችሁለት ሰው ልጅነታችሁን በሰጣችሁለት ሰው ስትገፉ ማድረግ ያለባችሁ ድካማችሁን ሳይሆን ማሰብ ያለባችሁ ብድራታችሁን አስቡ። ብድራታችሁ አይቀርም። የደከማችሁለት ሰው ነው እንጂ ሪጀክት ያደረጋችሁ የኖራችሁለት ሰው ነው እንጂ ዋጋ ቢስ አድርጎ የቆጠራችሁ ብድራትን የሚከፍል አምላክ በሰማይ አለ። ይዘረዝረዋል፣ ይመነዝረዋል፣ ያመጣዋል፣ ያወርደዋል። አባ መላቸሩ ዶልዶሌው እንደ ዝናብ ያወርደዋል። ብድራታችሁን አስቡ። ቸርች አቋቁማችኋል፣ ደክማችኋል፣ ጠርጋችኋል፣ አፈር ጠርጋችኋል፣ መስርታችኋል። እሱ ብቻ አይደለም፣ ላባችሁ ከላያችሁ ላይ ካልሲያችሁ እስኪገባ ወገባችሁ እስኪንቀጠቀጥ ደክማችሁ አስተምራችኋል። ያስተማራችሁት ሰው ሪጀክት ያደርጋችሁም የደከማችሁትን ድካም ይረሳ ዘንድ ሰው ያልሆነ እግዚአብሔር ስለ ስሙና ስለ ወንጌል የከፈላችሁትን ይረሳ ዘንድ ሰው ያልሆነ እግዚአብሔር እንዳለ አስባችሁ ድካማችሁን ሳይሆን ብድራታችሁን አስቡ። ብድራታችሁን አስቡ። እናንተም የቤተ ክርስቲያን አገልጋዮች ምእመናን የሆናችሁ ገንዘባችሁን ሰጣችኋል፣ ጉልበታችሁን ሰጣችኋል። በብዙ ተቃውሞ ውስጥ ተቋቁማችሁ በብዙ በማኖር ሁኔታ ውስጥ አልፋችሁ ጥሪ ያለው የእግዚአብሔር ሰው ነው ብላችሁ ቆማችሁ አገልግላችኋል። ልክ ነው። አገልጋይነታችሁ ክህንነታችሁ ለዛ ፓስተር መጋቢ ወይም ነብይ ወይም ሐዋርያ ሳይሆን ስለ መንግስቱና ስለ ስሙ ስለሆነ በአስተዳደር ምክንያት የሚቀርብ የሚሰረዝ የሚደለዝ ብድራት የላችሁም፣ ድካም የላችሁም።
ልክ ሪጀክት ስትደረጉ ማሰብ ያለባችሁ ብድራታችሁን ነው፣ ድካማችሁን ሳይሆን። ሰይጣን ሁሉ ጊዜ ሪኮል እንድታረጉ የሚያደርጋችሁ ደክማችሁ ባዶ ቀራችሁ፣ ለፍታችሁ ባዶ ቀራችሁ፣ መሄጃ አጣችሁ፣ መና ሆናችሁ። ይሄንን መልሶ እያጮኸ ልባችሁን የጥላቻና የበቀል እቅድ ማዕከል ለማድረግ ይሰራል። የዛን ጊዜ እናንተ መስራት ያለባችሁ አንድ ጉዳይ ነው። እሱም ድካማችሁን ሳይሆን ማሰብ ያለባችሁ ብድራታችሁን ነው። ድሮም ቢሆን ለዛ ግለሰብ አልሰራህም። ድሮም ቢሆን እሱን አንደኛ ለማድረግ ፌሜስ ለማድረግ ሻምፒዮን ለማድረግ አልደከምክም። ደክመ ከሆነ ከንቱነቴ የጀመረው ድካምህን የጀመርክበት ዕለት ነው። ወንጌል አይተ ክርስቶስን አይተ ኢየሱስን አይተ ለከፈልከው ዋጋ ልትቆጭ አይገባም። የተገፋችሁ፣ የተጣላችሁ፣ የተናቃችሁ፣ በሪጀክሽን ውስጥ እያለፋችሁ ያላችሁ ሰዎች ብድራታችሁን አስቡ። ይክሳችኋል። ጥሏችሁ የሄደው ከንፈር ብቻ ሊኖረው ይችላል ሚልበት። ከሱ በኋላ የሚመጣው ግን ከንፈር ብቻ አይደለም የሚኖረው፣ ቅባት የያዘ ነው የሚመጣው። ትቷችሁ የሄደው እንኳን ሄደ፣ የቀረው እንኳን ቀረ፣ የሚመጣ አለ ከኋላ። ቅባት የያዘ አለ፣ ቅባት የያዘ ይመጣል። እንደወደቁ ቀረው አትበሉ፣ አለ ይመጣል። የሆነ ምስኪን ትቶሽ ቢሄድ ብረት መዝጋ ይመጣል። አሜን በይ በእንግሊዘኛ። አመዳፋሽ ሆንኩኝ፣ ተራ ሆንኩኝ፣ ውዳቂ ሆንኩኝ፣ ጥራጊ ሆንኩኝ ምናምን እንዳትሉ፣ ይመጣል። ብድራት የሚከፍል ጌታ አለ። ያያላ መጽሐፍ ሲናገር ናባል እንደ ስሙ ሰነፍ ነው ያሉት እኮ ማንም እንዳይመስል የሰፈር ሰው መሰለን፣ ሰራተኞቹ ናቸው። በአንድ ቀን ጉዳይ ዳዊትን እንዲህ ካደበነው አቢጌያን ብዙ ጊዜ አቃጥሏታል። ያ ሰውዬ ስንፍናውን ታውቃለች። ወይን ጠጇን ይዛ አገልግሏን ይዛ እያለች ጭና ዳዊት ጋር ስትሄድ ገና ስታገኘው ሰውየው ድሮም እንደ ስሙ ሰነፍ ነው አለችው። ይሄ ሰውዬ በአንድ ተዋጊ ደረጃ፣ በአንድ ጦረኛ ደረጃ፣ በባለውለታው ደረጃ ሰውን ዲስአፖይንት ማድረግ ከቻለ በሚስቱ ደረጃማ ጥባጥቦን የሚጫወትባት። ልቡ በሞተ በ10ኛው ቀን ሞተ ይልና ናባል በሞተ በማግስቱ አቢግያ ቤተ መንግስት ገባች። በቃ ይመጣል ብድራትን የሚከፍል ይመጣል። ይኸው ጌታ ምስክር፣ እኔ አሜን አይርስ። ስለ ስሙ ያሳያችሁትን ሁሉ የከፈላችሁትን ሁሉ ይረሳ ዘንድ ሰው አይደለም እንደሚል መጽሐፍ። ሰው አይደለም። ስራ ፈት እስክትባሉ ድረስ ጫማችሁን ጨርሳችሁ ሊሆን ይችላል። ጊዜያችሁን ኤቭሪ ቢዝነሳችሁ ዘግታችሁ ኬዛችሁን ያንን ጉዳይ አድርጋችሁ ስታበቁ ከሰክሰስ በኋላ ሪጀክት የተደረጋችሁ ሰዎች ይረሳ ዘንድ ሰው አይደለም። ማላፋንታ ቅባት የያዘውን ያመጣዋል አምላክ መንገዳችሁ ላይ። እንደውም እኔ ከፍላለሁ የሚል ያመጣል። እንደውም እኔ ከፍላለሁ የሚል። ስንት ጊዜ ተቆርታችኋል? ስንት ጊዜ በመናቅ በመጠላት በመገፋት ውስጥ አልፋችኋል? ስንት ጊዜ ዋጋ ቢስ ተደርጋችሁ ታስባችኋል? ስንት ጊዜ ሰበብ ተፈልጎላችሁ ከሆነ ነገር ውስጥ እንድትወጡ ተደርጋችኋል? ስንት ጊዜ ትህትናችሁ እንደ ሞኝነት ተቆጥሮባችኋል? ስንት ጊዜ ዝቅ ማለታችሁ፣ ተገዥነታችሁ፣ ታዛዥነታችሁ፣ ተለማማጭነታችሁ እንደ አቅመ ቢስነት ተቆጥሮባችኋል? አላውቅም። በዚህ ሁሉ ውስጥ ግን እንድታስቡ የሚገባው ጉዳይ ቢኖር ጉዳዩን በፍጹም በጉልበት ማኔጅ እንዳታረጉት። ከዚህ ጉዳይ በኋላ ጠላትነትንና ክህደትን አማራጭና መፍትሄ እንዳታደርጉ። እናንተን ለመግፋት የተጠቀሙበት ቃል ትንቢት ነው እያልኳቸው ያለሁት ትንቢት ነው። አሜን። እናንተን ለመግፋት ይኸው ጌታ አንተን ማን ነው በላያችን ላይ ዳኛና ሹም ፈራጅ ያደረገ አሉት። ያ ሰው ሳያውቀው ከተወሰነ ዓመት በኋላ የምድረ በዳውን ዘመን ካለፈ በኋላ ሙሴ ሲመጣ ሹም ፈራጅና ዳኛ ሆኖ አይመጣም። ህልመኛ ተብላችኋል። ብዙ ጉዳይ ልላችሁ እችላለሁ። ውስጤ ይሄ ሁሉ ደቂቃ ካወራው በኋላ ራሱ ገና ምንም እንዳላወራው ይተናነቀኛል። ይሄ ነገር ወግ ማረግ እስኪመስል ድረስ በኢትዮጵያ ምእመንና አገልጋይ ላይ እንደ ዲኮሬሽን ነው የሚጠቀሙት። ሰርግ ቤት እንደሚርከፈከፍ ይሄ ማተሚያ ቤት ወረቀት የተቆራረጠ አገልግለ ስታበቃ ያገለገልካቸው ሰዎች እንደ ሬድ ካርፔት የሚያነጥፉልህ ሪጀክሽን ነው።
አርከፍክፈው በዚህ በኩል የተከበሩ በዚህ በኩል ሄዱ ነው የሚሉት። ከዛም ባለፈ ደግሞ አገልጋይም ብለህ ብትለው አገልግለ ደክመ ስታበቃ ከጥቁር ጫማ ወደ ጥቁር መኪና ሲደረስ አንተ ስትመጣ መስታወት። እውነት ተናግሬ በብርሃን አድራለሁ። ቁጥር 12 ምን ይላል? ቁጥር 12 ነገር ግን ንግስቲቱ አስጢን በጃንደረቦቹ እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሱም እጅግ ተቆጣ፣ በቁጣውም ተናደደ። እንግዲህ ንጉሱ ሲናደድ አስበው በምን አቅም እንደሚሰራ። አስጢን በአስቴር ተተካች። አቅማችሁን ላልተፈለገ ዓላማ እንድትዋውሉት ያደርጋችኋል። በጣም ብዙ ሰዎች በወላጆቻቸው ሪጀክት ይደረጋሉ። ወልዶ የኔ አይደለም ይላል። የኔ አይደለም ያለህን ሰው መጠሪያ አድርጎ መቀጠል የሚገርም ነው። ደግሞ የሚገርም እንደዚህ የሚባሉ ሰዎች ያሏቸውን ሰዎች ቁርጥ አፍንጫቸው፣ አካሄዳቸው፣ ጣታቸው፣ ሁሉ ነገር ሲስቁ ሁሉ ድምጻቸው ሳይቀር ሄሎ ሲል አባትየው ነው የሚመስል። እንደዚህ አይነት ኬስ ሲገጥማችሁ በቃ ሳይሆን ጉዳዩን በፍቅር ያዙት። በፍቅር ያዙት። የነሱን ሳይሆን እነሱን እንደምትፈልጉ ነገሯቸው። የተፈጠረውን ክፍተትና ስብራት ለመጠገን ስሩ። ብድራታችሁን አስቡ። ይሄ ለመላው ኢትዮጵያ ከኢትዮጵያ ውጭ ላሉ አገልጋዮች እንደዚሁም ቅዱሳኖች ለሕዝብ ሁሉ ያለኝ መልእክት ነው። መንፈስ ቅዱስ የሰጠኝ በብዙ ዲስአፖይንትመንትና ብሽሽቅ ውስጥና ጥላቻው ስቂም ውስጥ እንደገቡ መንፈስ ቅዱስ ተናግሮኛል። በጣም ብዙ የኢትዮጵያ ክርስቲያኖች ከመካካዳቸው የተነሳ እሱ ደክም ያለ ይላል፣ እነሱ ተረስተናል፣ ተዘንግተናል ይላሉ። በፍቅር ይዛችሁ ብድራታችሁን እያሰባችሁ እነሱን ሳይሆን እነሱን እንደምትፈልጉ በማስረገጥ መሄድ ነው ያለባችሁ።